ኤፌሶን ምዕራፍ 3 ቁጥር 1 ስለዚህም አሕዛብ ስለሆናችሁ ስለናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል አስቀድሜ ባጭሩ እንደጻፉ ይህን ምስጢር በመግለጥ አስታወቀኝ ይህንም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌልም መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረው የምስጢር ሥርዓት ምን እንደሆነ ለሁሉ ገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠ ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበረ በእርሱም ዘንድ ባለ እምነታችን በኩል በመታመን ድፍረትና መግባት በእርሱ አለን ስለዚህ ስለናንተ ስላለ መከራዬ እንዳትታክቱ እለምናችኋለሁ ክብራችሁ ነውና ጳውሎስ ኤፌሶን ምዕራፍ 3 ጋር ሲደርስ እግዚአብሔር ገለጠልኝ የሚለው ምስጢር ለሰው ሳይሆን ራሱ ጮክ ብሎ እግዚአብሔር የገለጠለትን ምስጢር የሚናገርበት ቦታ እና ስለዚህ እግዚአብሔር ለጳውሎስ የገለጠለትን ትልቅ ምስጢር ነው ዛሬ ምዕራፍ 3 ላይ እንድናነብ የምጋብዛችሁ የኤፌሶን መልእክት ምዕራፍ 1 ቁጥር 1 እስከ ምዕራፍ 2 ቁጥር 10 ድረስ እግዚአብሔር ለሰው ልጆች የሰጠውን አስደናቂ ማዳን ሰዎች በእምነት በክርስቶስ ኢየሱስ በእግዚአብሔር ጸጋ የተቀበሉትን አስደናቂ የሆነ መንፈሳዊ በረከት በክርስቶስ ያገኙትን ሰማያዊ በረከት ምን እንደሆነ ይናገራል አንድ ሰው ሲያምን በእግዚአብሔር ጸጋ በእግዚአብሔር ምሕረት የሚቀበለውን ከፍ ያለውን የማዳን ጸጋ ምዕራፍ 1 ቁጥር 1 እስከ ምዕራፍ 2 ቁጥር 10 ድረስ ይናገራል ከምዕራፍ 2 ቁጥር 11 ጀምሮ እስከ ምዕራፍ 3 ቁጥር 21 ድረስ ግን የሚናገረው ይሄ እንደዚህ እያንዳንዱ በግል ወንጌል ሰምቶ የዳነው ሰው ለየብቻው ቁጭ አላደረገውም እግዚአብሔር እያንዳንዱ ወንጌል ሰምቶ ለወንጌል በእምነት በንስሐ መልስ የሰጠውን ሰው እግዚአብሔር በአንድ አካል እንዴት አድርጎ እንዳሰባሰባቸውና ይህንን አዲስ ህብረት አዲስ ማህበር እግዚአብሔር እንዴት እንደሰራ አስደናቂ የሆነውን አንድ አካል ይናገራል ከምዕራፍ 2 ቁጥር 11 እስከ ምዕራፍ 3 ቁጥር 21 ድረስ ከዛ በኋላ ምዕራፍ 4 ቁጥር 1 ምዕራፍ 5 ምዕራፍ 6 ስለ ግንኙነቶች ነው የሚናገረው ምን አይነት ግንኙነቶች በዚህ አካል ውስጥ ስላለው አንድነት በዚህ አካል ውስጥ ስላለው ንጹህ የሆነ የተቀደሰ አግባብ ያለው አካሄድ ስለ አብሮነት ስለ ንጽህና በባልና በሚስት በአሰሪና ሰራተኛ በልጆችና በወላጆች መካከል እንዲህ ያለ ስለ ግንኙነቶች ይናገራል እንደውም በስጋ ብቻ ሳይሆን ከመንፈሳዊያን ሰራዊት ጋር ስላለን እንኳን የጦርነት ግንኙነት ሁሉ ሳይቀር ይናገራል ኤፌሶን መልእክት በጣም አስደናቂ ነገር ነው እኔ ኤፌሶንን ዳላስ ቤተክርስቲያን ውስጥ ካሉት ቅዱሳን ጋር አብረን ካጠናን በኋላ ቁጭት ነው የገባብኝ በአንድ በኩል ምን ነው ጌታን ስቀበል ተምሮ ቢሆን ኖሮ አልኩኝ ምክንያቱም አካሉን እረዳ ነበር አካሉን ተረድቼ በዚያ አካል ውስጥ እንዴት መኖር እንዳለብኝ እያደነቅኩት ኖር ነበር ሁለተኛው ቁጭት ግን የገጠመኝ ይሄንን ትምህርት ሙሉ ጊዜ አገልግሎት ከመቀበሌ በፊት ተምሮ ቢሆን ኖሮ ብያሰብኩ ምክንያቱም ከዛ በኋላ ይህ የተሰጠኝ ጸጋ ይህ የተሰጠኝ አገልግሎት ባደራ ለአካሉ መሆኑን ተገንዝቤ የምጠቅም አገልጋይ ሆን ነበር ብዬ ቁጭት አድሮብኛል ስለዚህ ሁሉን ልናየው አንችልም ሁሉን ነገር ማየት ከፈለጋችሁ መጽሐፍ ውስጥ ታገኙታላችሁ ምዕራፍ 3 ቁጥር 1 እስከ 13 ያለውን ግን ዛሬ ከኔ ጋር አብረን እንመለከታለን እግዚአብሔር የገለጠውን አስደናቂ ምስጢር ቁጥር 1 ስለዚህም ብሎ ነው የሚጀምረው ምዕራፍ 3 ቁጥር 1 ስለዚህም አሕዛብ ስለሆናችሁ ስለናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ ይላል ስለዚህም ብሎ ካለ ቀደም ብሎ የተናገራቸው ነገሮች እንዳሉ ማስተዋል ግድ ይላል ማለት ነው ስለምኑ ስለዚህም ብሎ ነው የሚለው ምዕራፍ 1 ላይ ምዕራፍ 2 ላይ ስለተናገራቸው ነገሮች እንደውም ስለዚህም ብሎ ሊናገር የፈለገ እንበረከካለሁ ነው የሚለው ወደ ጸሎት ነው መግባት የፈለገው ስለ ጸሎቱ ከመናገሩ በፊት ገና ስለዚህም እንበረከካለሁ ብሎ ጀምሮ
ወደ ሌላ ንግግር ነው የሚገባው። ከዛ ቁጥር 13 ላይ እንደምታዩት ስለናንተ ስለ ለመከራዬ እንዳትታከቱ ለምናችኋለሁ ክብራችሁ ነውና ብሎ በመሃል ያስገባውን ነገር ይጨርስና ቁጥር 14 ላይ ግን ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየበት ከአብ ፊት እንበረከካለሁ ይላል። ማድረግ የፈለገው ምዕራፍ 1 ላይ እንደጸለየላቸው እኔ ጸልይላችኋለሁ የልቦናችሁ ዓይኖች ሲበሩ ብሎ ጸሎት እንደጸለየላቸው ምዕራፍ 3 ላይ ሲደርስም ስለዚህ እኔ በአብ ፊት እንበረከካለሁ ብሎ ጸሎቱን ሊያፈስ ነበር። ግን በመካከል የሆነ ነገር ሐሳብ መጣበትና ስለዚህ ሐሳብ መናገር ጀመረ። እግዚአብሔር እንዴት ያለው ምስጢር እንደገለጠለት የተገለጠውን የእግዚአብሔር ምስጢር መናገር ጀመረ። እሱ ይሄን ምስጢር በማወቁ ምክንያት ማን እንዲሆን እንደተገደደ ይሄን ምስጢር እንዴት እንደገባው ምን እንደሆነ ምስጢሩ ወደ መናገር ገባ። አንዳንድ ጊዜ በጸሎት መካከል ሐሳባቸው የጸሎታቸውን ንግግር አቁመው የሆነ ታሪክ ውስጥ ገብተው የሚመለሱ ሰዎችና ጸሎታቸውን የሚቀጥሉ ገጥሟቸው እንደሆነ አላውቅም። በቃ ጳውሎስ ስለዚህም እንበረከካለሁ ካለ በኋላ ወደ ሌላ ነገር ገብቶ መጨረሻ ላይ ደግሞ እንበረከካለሁ ብሎ ደግሞ ስለ ጸሎቱ ይናገራል። ምንድነው መሃል ያስገባው ነገር? መሃል ያስገባውን ነገር አንድ ረጅም አረፍተ ነገር ነው። በመጽሐፉ በተጻፈበት ቋንቋ ግስ የለውም፣ 4 ነጥብ የለውም። ረጅም ነገር ነው የሚናገረው። ስለዚህም አሕዛብ ስለሆናችሁ ስለናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ብሎ የሚያቆመውና የሚቀጥለው ሐሳብ በቅንፍ አይነት ጣልቃ ያስገባው ነገር ነው። ከቁጥር 2 እስከ ቁጥር 13 ድረስ ያለው በቅንፍ የገባ ረጅም የግሪክ ሐሳብ ነው። እንደገና ወደ ሐሳቡ የሚመለሰው እንደነገርኳችሁ ቁጥር 14 ላይ ነው። የክርስቶስ ኢየሱስ እስር የሆንኩ ብሎ ይናገራል። አይገርምም? ይሄ ሰው የታሰረው ሮማውያን እስር ቤት ነው። የሮም እስር ብሎ ራሱን መጥራት ይችላል። የታሰረው በቄሳር ሕግ ነው። የቄሳር እስረኛ ነኝ ማለት ይችል ነበር። ወይም ደግሞ ከሳሾቹ አይሁዳውያን ናቸው፣ የአይሁዶች የወገኖቼ እስረኛ ብሎ ራሱን መጥራት ይችል ነበር። ግን የሚለው በክርስቶስ ኢየሱስ እስር የሆንኩ ብሎ ነው የሚናገረው። ይህንን ነገር ይወደዋል። ምዕራፍ 4 ቁጥር 1 ላይ ታገኙታላችሁ። እንግዲህ በጌታ እስር የሆንኩ እኔ ብሎ ይናገራል። ምዕራፍ 6 ቁጥር 19 ላይ ስለ ወንጌል በሰንሰለት እስረኛ የሆንኩ በሰንሰለት መልእክተኛ የሆንኩ አን አምባሳደር ኢን ቼን ታስሬ ያለሁ አምባሳደር ነኝ ብሎ ይናገራል። እኔ መቼም ሰው መከራ ሊቀበል ግድ ነው በምድር ላይ ስለሆነ ያለ ነው። ግን የሚደርስብንን መከራ ስለ ወንጌል ስለ ክርስቶስ ስለ አካሉ መሆኑን ማወቅ ይህንን መረዳት እንዲህም እንዲሆንልን መኖር እግዚአብሔር ያንን ጸጋ ይስጣል። ይሄ ሰው ስለ ወንጌል ነው የታሰረው፣ ስለ አካሉ ነው የታሰረው፣ ስለ ክርስቶስ ነው የታሰረው። መከራውን ከክርስቶስ ጋር አያይዞት ነው የሚያየው። እይታችን በጣም ወሳኝ ነገር ነው። የምንቀበለው መከራ ስለምንድን ነው ብሎ መፈተሽና ከዚያ ስለ ጽድቅ የምትቀበሉት መከራ ስለ በእግዚአብሔር ቃል በትክክል በመኖራችሁ የሚደርስባችሁ ስደትና መከራ እሱ የጌታ እስረኛ እንደሆናችሁ አርጋችሁ ራሳችሁን ልትቆጥሩ ያስፈልጋችኋል። ስለናንተ ለእናንተ በእናንተ ምክንያት ይላል ቁጥር 1 ቁጥር 2 ቁጥር 13 ላይ መከራውን አያይዞት ነው ያለው። ሐዋርያት ሥራ ምዕራፍ 21 እና 22 ላይ ብትሄዱ ታዩታላችሁ ለምን ስለ አሕዛብ ብሎ መከራ ውስጥ እንደገባ። ከተማ ውስጥ እሱ ኢየሩሳሌም ከተማ ውስጥ ሲመላለስ አይተውት ጳውሎስ መጣ ሳኦል መጣ እየተባለ ሲወራ ቆየ። ግን ከጥቂት በኋላ መቅደስ ውስጥ አገኙት። መቅደስ ውስጥ አንድ የማይታወቅ ሰው ከሱ ጋር ነበረ። ከመቅደሱ ሲወጡ ግን ትልቅ ዕውቀት ተፈጠረ። አሕዛብን ይዞ ገባ ብለው አሕዛብ ሊገቡ የማይችሉበት ቦታ አላቸው። ወደዛ ይዞ ገባ ብለው በቀሄ ወሬ ተነሳ። በዚህ ምክንያት ግርግር ተነሳ። ሮማውያኖቹ መጡ። ወደ እስር ቤት እንደወረደ ሐዋርያት ሥራ ምዕራፍ 21 እና 22 ላይ ታገኙታላችሁ። ስለ አሕዛብ ነው ይላል። ስለ እናንተ ነው። ለእናንተ ወንጌልን ለማቅረብ የእግዚአብሔር ምስጢር ለማካፈል ስለ እናንተ የተቀበልኩት መከራ ነው ብሎ ይናገራል። እዚህ ጋር ትንሽ ልቁምና ስለ እናንተ ይላል። ስለ እናንተ በሉ። ይህ ትልቅ ማስተዋል ነው። ጳውሎስ ሐዋርያ ነው። እግዚአብሔር የገለጠለት ወንጌል አለው። ከክርስቶስ የተቀበለው ምስጢር አለው። ክርስቶስ የትንሣኤው የተገለጠለት ሰው ነው። ብዙ ተአምራት በእጁ የተከናወነ ሰው ነው። ይሄንም በሙሉ ስለናንተ የተሰጠኝ ነው። እንደ መጋቢ እንደ እግዚአብሔር መጋቢነት ስለናንተ የተሰጠኝ ነው ብሎ ያስባል። እንደዛም ኖሯል። እግዚአብሔር ይርዳን። ምንም አይነት ስጦታ አይኖረን፣ ምንም አይነት ችሎታ አይኖረን፣ የቱንም አይነት ነገር ማከናወን እንቻል። ይህ የተሰጠው ስለዚህ አንድ አካል፣ ይህ የተሰጠው ስለ እግዚአብሔር ሕዝብ፣ ይህ የተሰጠው ስለ እግዚአብሔር ቤተሰቦች እንደሆነ እንድንቆጥር እግዚአብሔር ይርዳን። ምስጢር የሚለውን ቃል ይዩት። ቁጥር 3 ላይ
አስቀድሜ ባጭሩ እንደጻፍኩ ይህን ምስጢር በመግለጥ አስታወቀኝ። ምስጢር ሲጮክላችሁ ምስጢር በሉ። እንደገና ቁጥር 4 ይህንም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ምስጢር በሉ። እንደገና ቁጥር 9 ላይ ደግሞ ሄዱ። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረው የምስጢር ሥርዓት ምን እንደሆነ ለሁሉ ገልጥ ዘንድ ምስጢር በሉ። ምስጢር ተገለጠልኝ ብሎ ነው የሚናገረው። ትንሽ እንተርጉመው ምን ማለት ነው ምስጢር ብሎ የሚለው? ምስጢር በአሕዛቦቹ ዘንድ እንዳለ በጣዖት አምላኮቹ ሰፈር እንዳለው ማይታወቅ የተሸፈነ ረቂቅ የሆነ ተሰውሮ ያለ እሳቸው ብቻ መጋረጃው ውስጥ ያሉት እሳቸው ብቻ የሚያውቁት አይነት ሆኖ ያለ ነገር አይደለም። ይሄ ውጪ እንዳለው አይደለም። ጳውሎስ የሚለው ምስጢር የተገለጠ ምስጢር ነው፣ የታወቀ ምስጢር ነው። ግን ምስጢር ነው፣ የተገለጠ ነው ግን ምስጢር ነው ይላል። እንዴት ነው የተገለጠ ምስጢር የሚሆንበት ምክንያት? በቀድሞ ዘመን በእነ አብርሃም ዘመን በቀደሙት ባሉት ዘንድ የታወቀ አልነበረም። በመዝሙር በብሉይ ኪዳን መጽሐፍት በትንቢት የተነገረው ያ ይመጣል ተብሎ ሁሉም በደረሰበት በልክ ይናገረው የነበረው እየተገለጠ ግን ትንሽ የመጣው ነገር አሁን በዚህ ትውልድ በጣም ተገልጧል ብሎ ነው የሚናገረው። ቁጥር 6 ንዩት። ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ አልታወቀም። አብርሃም በዘርህ አሕዛብ ይባረካሉ የተባለው ነገር ሙሉ ለሙሉ ሳይገባው ግን በእምነት ታዞ ወጣ። ለዘሩ የሚለውን ቃል ይዞ ወጥቶ ማለት ነው። በነቢያት የተነገረው ድንግል ትጸንሳለች ወንድ ልጅን ትወልዳለች ተብሎ የተነገረው ነገር እነ ኢሳይያስ ሙሉ ለሙሉ ሳይገባቸው ግን አምነው የእግዚአብሔርን ቃል አስተላልፈው ተናግረዋል። በትውልዶች ዘንድ ብዙ ግልጽ ያልነበረ ግን እየተገለጠ ትንሽ የመጣው ነገር አሁን ግን በዚህ ዘመን ሙሉ ለሙሉ ተገልጧል ብሎ ይናገራል። እግዚአብሔር ይመስገን። ወገኖች ሆይ ያለንበት ዘመን ሙሉ በሙሉ የእግዚአብሔር የማዳን ሐሳቡ፣ እቅዱ፣ መንገዱ፣ ፍለጋው ሁሉ የተገለጠበት አስደናቂ ዘመን ያለ ነው። ወይኔ አብርሃም በነበረበት ጊዜ፣ ወይኔ ነብዩ ኢሳይያስ በነበረበት ዘመን አንልምኛ። አሁን እነዛ ሁሉ ሲገለጡ የነበሩ ፕሮግሬሲቭ መገለጦች በቃ በየደረጃው ይገለጡ የነበሩ ነገሮች አሁን ሙሉ መገለጥ ወደ ተገኘበት ምዕራፍ አዲስ ኪዳን አዲስ ዘመን እግዚአብሔር አመጣን። የእግዚአብሔር ስም ብሩክ ይሁን። ደስ ሊለን ይገባል። ምንድነው ጳውሎስ የተገለጠለት ነገር? በቃ ሚስጥር ያለ ብዙ የሚናገረው ምንድነው ለጳውሎስ የተገለጠለት ነገር? የመጀመሪያው ለጳውሎስ የተገለጠለትን ነገር ኤፌሶን ምዕራፍ 3 ቁጥር 5 እስከ 6 ነው የምናገኘው። እንደዚህ ይላል። እሱን ደግመን እናንብበው። ይህም ይላል ምናልባት ከ4 ጀምሮ እናንብበው። ይህንም ስታነቡ የክርስቶስን ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህም ይላል ሚስጥሩ ሊነግረን ነው። ይህም ሚስጥሩ ሊነግረን ነው። አሕዛብ አብረው እንዲወርሱ በአንድ በኩልም አብረው እንዲሆኑ በአንድ አካልም አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ በሌሎቹ ትውልዶች ዘንድ ለሰው ልጆች አልተገለጠም። አሁን ሚስጥሩን ነው የሚናገረው። ይሄ በጣም አብዮተኛ የሆነ አስተሳሰብ ነው። ምንድነው የሚላለው? አሕዛብ የሆኑ ከአይሁድ ጋር በአንድ አካል አብረው እንዲሆኑ አብረው እንዲወርሱ አብረው በክርስቶስ ኢየሱስ በሆነ ተስፋ ቃል አብረው እንዲካፈሉ አብረው ብሎ ይናገራል። ይሄ ለአይሁድ እምነት በጣም ከባድ ነገር ነው። በጣም አይሁዶች የማይቀበሉት ነገር ነው። እንደውም አይሁዳዊ ሰው እኮ ምንድነው የሚለው? አይሁዳዊ ሰው የሚለው ሲጸልይ እንደ አሕዛብ ስላላደረከኝ አመሰግናለሁ ብሎ የሚጀምረው። በፍጹም የሚቀበሉት ክልል አይደለም። ጊዜያችሁን አልወስድም እንጂ መጽሐፉ ላይ ታገኙታላችሁ። አሕዛብ መግደል አንድ ችግር መቀነስ ነው ይላሉ አንዳንድ አዋቂዎቻቸው። እንደ ወንጀልም እንኳን አይቆጠርም እና ምንም የሚያገናኛቸው ምንም ነገር የለም። ሩቅ በጣም ሩቅ ለሩቅ ያሉ ናቸው። እስቲ አንድ ሰው ቢመጣልኝ እሺ ወንድሜ ጌታቸው እዚህ ጋር ትሆናለህ። አንድ ሰው ከዚህ ደግሞ ማን ሰው አንዳችሁ ላስቸግር እዚህ ጋር በዚህ ጋር ቢመጡልኝ በቃ ዘሽ ደረጃውን ወጥተህ እሱ ጋር ትቆማለህ። በቃ አንተም እሱ ጋር ትቆማለህ።
እሱ እንግዲህ አይሁዶችን ይወክላል ብለን አስቡ ከኔ ጋር ጥቂት ደቂቃ ወንድሜ ደግሞ አህዛቦችን ይወክላል ብላችሁ ጊዜ ከኔ ጋር አስቡ እነዚህ አይሁዶች ወደሱ እየተመለከቱ እኛ አብርሃም የኛ ነው ነቢያቶች የኛ ናቸው እናንተ ምን አላችሁ ሕግ ሁሉ የተሰጠው ለኛ ነው ሙሴ የኛ ነው መሲሁ ይመጣል ተብሎ የሚጠበቀው በእኛ ዘር ነው የሚሏቸው እንዲህ ያሏቸው እናንተ ምን አላችሁ የተስፋ ምድር ሰጣቸዋለሁ ብሎ ከግብጽ ባርነት መርቶ ያወጣን እግዚአብሔር ለኛ ነው የተስፋው ምድር ለኛ ነው ይሏቸዋል እኛ የእግዚአብሔር ቤተሰቦች ነን እኛ የእግዚአብሔር ወገን ነን እናንተ እነማን ናችሁ ነው የሚሏቸው በፍጹም አይገናኙ መቅደሱ እኛ ጋር ነው ያለው ኢየሩሳሌም እኛ ጋር ነው ያለው መቅደሱ ሥርዓቱ ካህንነቱ ያለው እኛ ጋር ነው እናንተ ምንድናችሁ ነው የሚሏቸው በፍጹም የሚገናኙበት ነገር የላቸውም መቅደስ የላቸውም መሲሁ ከነሱ አይደለም የሚመጣው ሕጉ የነሱ አይደለም ተስፋው የነሱ አይደለም አብርሃም ሙሴ የነሱ ወገን አይደሉም በሙሉ ያሉት እዚህ ሰፈር ነው ምንም የሚያገናኛቸው ነገር የለም እነሱ ደግሞ እንደውም ጭራሽ እንኳን እንደዚህ ሊጠጉ ቀርቶ ለእያንዳንዱ ነገር አምላክ አላቸው ለመውለድ አምላክ አላቸው ለዝናብ አምላክ አላቸው ፀሐይ ደግሞ ከበረታችባቸው እሷን የሚያስገዛ ሌላ አምላክ አላቸው ለሁሉ ነገር አላቸው ብዙ አማልክት ኖሯቸው ድንገት አንዱ እንዳያመልጣቸው ለማይታወቅ አምላክን ብለው ያመልካሉ እንደዚህ ነው የሚኖሩት እነሱ እንደዚህ ነው የሚኖሩት አሁን እነዚህን ነው ጳውሎስ የሚለው ምንድነው ደግማችሁ ቁጥር 5 እና 6 አንብቡት አህዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ አብረው እንዲወርሱ አብረው እንዲሆኑ አብረው እንዲካፈሉ ብሎ ነው የሚናገረው ለእነዚህ ክርስቶስ መጥቶ ወንጌልን ሰበከላቸው ትመጣለህ ወደዚህ ወንጌልን እየነገራቸው ወደ ክርስቶስ ነው የሚመጡት እነዚህ ያ መጽሐፍትን ሕግን የተባለውን አስቀድሞ የተነገረውን በሙሉ ዘርዝሮ ሲያብራራላቸው ኢየሱስ እንደሆነ አውቀው ከኋላው ይገባሉ ማለት ነው ወደ ክርስቶስ አካል ይገባሉ ለእነዚህም ሌላ የመዳን መንገድ የላቸውም የጨለማውን ኑሮ ገፎላቸው እውነተኛ አምላክ እሱ ብቻ እንደሆነ የሚመለከውን በክርስቶስ እንደሆነ በወንጌል መስበክ ወንጌል ተሰብኮላቸው ትመጣለህ እየሰማ እየቀረበ ይመጣና ይገባል እዚህ አሁን እናንተ ከኔ ኋላ ነው መሆን ያለባችሁ ከታያችሁ ቁመታችሁ ነው ችግሩ እና መታየት የለባቸውም እነዚህ በሙሉ በአንድ አካል ውስጥ ናቸው በክርስቶስ ውስጥ ናቸው ያሉት አህዛብ የለም ክብር ለእግዚአብሔር ይሁን ክብር ለአምላካችን ለእግዚአብሔር ይሁን ትሄዳላችሁ ስለዚህ ወንጌል ምን ይላል በክርስቶስ ወንድ የለም ሴት የለም ባሪያ የለም ጨዋ የለም ዘር የለም ይሄና ያኛው የሚባል ነገር የለም አይሁድ ወይም ግሪክ የሚባል የለም ሁሉ አንድ አካል ናቸው ብሎ ይናገራል ጳውሎስ ይሄንን እግዚአብሔር ገለጠልኝ ብሎ ይናገራል ይሄንን እግዚአብሔር ገለጠልኝ አብረው የሚለው ቃል ኮምፒውተር ለምታውቁ ሰዎች ታውቁታላችሁ ሲንክ ማለት ነው ሲንክሮናይዝ ማድረግ ማለት ነው ማዋሃድ ማመሳሰል የሚለው ነገር ነው አስደናቂ ነገር ነው ከዚህ ወደ አሜሪካን ብትሄዱ አሜሪካ ልክ ስትገቡ ሲቲዝን ሆኖ የሚሄዱበት መንገድ አላቸው ፓስፖርት ኮንትሮል ላይ የሚሄዱበት ሲቲዝን ብቻ ይላል ሌላ በሙሉ አዘር ኔሽንስ ይባልና በዚህ በኩል ሰፊው ህዝብ በሙሉ በዚህ በኩል ሰልፍ ይዞ ታዩታላችሁ ሌላ ዜጋ አይደሉም በቃ በሙሉ ወደዚህ ነው የሚሄዱት ዜጋ የሆኑት ብቻ በዚህ በኩል ቀጥ ብለው የሚወጡበት ቦታ አላቸው ብዙ ጥያቄና መልስ የለም ብዙ ዶክመንትን በእጃቸው የለም እነዛኛዎቹ ናቸው በጣም ብዙ ነገር ያላቸው ጳውሎስ የሚለው ያለው ምንድነው እሺ በጣም ያያችሁኝ ስለሆነ ሁለተኛ ቆሮንቶስ ማን ነው ኤፌሶን ምዕራፍ 2 ጋር እንሂድ ኤፌሶን ምዕራፍ 2 ጋር መጽሐፉን እናንብበው ኤፌሶን ምዕራፍ 2 ከቁጥር 11 ጀምሮ እናንብበው ስለዚህ ብሎ ይናገራል በክርስቶስ አዲስ ተፈጠርን ካለ በኋላ እናንተ ይላል ለአህዛብ ነው ኤፌሶን ቸርች ውስጥ ላሉ ከአህዛብ ወገን ለመጡ ወገኖች እናንተ አስቀድሞ በስጋ አህዛብ የነበራችሁ ወንድሜ ማለት ነው በስጋ እጅ የተገረዙት አይሁዳውያን በተባሉት ያልተገረዙ የተባላችሁ ይሄንን አስቡ ይሄን አስተውሉ በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋ ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ
አሁን ግን ክብር ለእግዚአብሔር ይሁን but now አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዝን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይህም ከሁለታቸው ስንት ሰው አንድ ምን አይነት ሰው አዲስ ሰው እዚህ ጋር ትንሽ እንቁም አዲስ የሚለው ቃል አሮጌ መጥረጊያ ኦፖዚቱ ምንድነው ተቃራኒው ምንድነው አዲስ መጥረጊያ ነው ኦኬ እሱን ያዙልኝ አሮጌ መጥረጊያ አይቶ ሰው ይሄ አርጅቷል ብሎ አዲስ መጥረጊያ ሲፈልግ አዲስ መጥረጊያ እሱን የሚመስል ነገር ግን አዲስ ይዞ ነው የሚመጣው እዚህ ጋር የተጠቀመበት አዲስ የሚለው ቃል ይሄንን ማለቱ አይደለም አሮጌና አዲስኛ ምን ባባለበት አይነት አይደለም እዚህ ጋር የተጻፈው አዲስ ምን አይነት ነው ለመግለጽ ከቻልኩ ማለት ነው መጥረጊያው አለ በእጅ የምንጠቀምበት አሮጌው ከዛ በኋላ ደግሞ አዲስ መጥረጊያ እንገዛለን በእጅ የምንጠቀምበት አዲስ ያልቆሸሸው ሰውየው የሚጠቀምበት አዲስ ቃል ማለት ነው አሁን ውጭ ሀገር ስትሄዱ እዚህ ማገር ያለ ይመስለኛል በኤሌክትሪክ የሚሰራ መጥረጊያ አለ ራሱን ችሎ ነው የሚሰራው ሪሞት እንትን ነገር ነው በራሱን እንደ ሮቦቲክ ነገር ነው ራሱን ችሎ ግድግዳ ጋር አይጋጭም ከቃ ጋር አይጋጭም እዛ ጋር ሲደርስ እጥፍ ይላል ከዛ ይቆማል ሄዶ ብሎ ያጸናል በቃ በራሱ እና ይሄኛው የድሮን መጥረጊያ ለሚያቅሰው አዲሱ መጥረጊያ ሄዶ ገበያ መርካቶ ለሚገዛ ሰው ስለ አዲሱ መጥረጊያ ለማስረዳት ትንሽ ይቸግራል አይደለም ጳውሎስ የሚለው የሱን አይነት ነው በክርስቶስ አዲስ ፍጥረት ሃሌሉያ እንቀጥላለን ማንበባችን ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀል ገድሎ በእርሱ ሁለታቸውን በስንት አካል በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበውም ለነበሩት ሰላምን አንደነ ስብከት ነው የምስራች ብሎ ሰበከ በእርሱ ሥራ ሁላችን አይሁድ ግሪክ ሳይባል አሕዛብ ሳይባል በአንድ መንፈስ ወደ አብ መግባት አለን እንግዲያስ ከእንግዲህ ወዲህ ይሄንን ነው የፈለኩት እንግዲያስ ከእንግዲህ ወዲህ ከመቼ ወዲህ በኢየሱስ ካመንክ በኋላ በወንጌል ካመንክ በኋላ ወደ አካሉ ከገባ በኋላ አዲስ ሰው ከሆንክ በኋላ ከእንግዲህ ወዲህ ከቅዱሳን ጋር ባለርስቶች ባላጋሮች ፋራ ለማለት አይደለም ባለርስቶች ናችሁ የእግዚአብሔር ቤተሰብ ናችሁ እንጂ እንግዶችና መጻተኞች አይደላችሁ እግዚአብሔር ይመስገን እንዴት ያለ ነገር ነው ሰው ከዚህ ወርዶ በዘር ሊከፋፈል አይገባው ሰው ከዚህ ወርዶ ሀብታም ድሃ ሊባባል አይገባው ሰው ከዚህ ወርዶ ወገኖች ሆይ በቋንቋ ሊከፋፈል አይገባው ሰው ከዚህ ወርዶ በጾታ ሊከፋፈል አይገባው ከእንግዲህ ወዲህ ሰው በክርስቶስ ቢሆን አዲስ ፍጥረት ነው በአዲስ አካል ውስጥ በዛ አንድ አካል ውስጥ ያለው እርሱ ወንድ የለበትም ሴት የለበትም የተማረ የለበትም ያልተማረ የለበትም ሀብታም የለም ድሃ የለበትም እነዚህ ሁሉ በወንጌል ስብከት አንድ አካል ውስጥ ነው የገቡት የእግዚአብሔር አምላካችን ስም ብሩክ ይሁን ጳውሎስ የሚለው እሱን ነው አብረው እንዲወርሱ ከኢየሱስ ክርስቶስ ጋር እንደ አንድ አባት ልጆች እንዲወርሱ በአንድ አካል አብረው እንዲሆኑ ብዙ ልዩ ብልቶች እንዳሉት አንድ አካል እንዲሆኑ አብረው እንዲካፈሉ ሼር እንዲያደርጉ ጳውሎስ ይሄን እግዚአብሔር ገለጠልኝ ብሎ ይናገራል ይሄን እግዚአብሔር ገለጠልኝ ብሎ ይናገራል መገለጥ የሚጠይቅ ነገር ነው መገለጥ የሚጠይቅ ነው ሰው ዝም ብሎ ወደዚህ ህብረት ዝም ብሎ ቢመጣ ማህበር ብሎ ነው የሚያስበው ህብረት ብሎ ነው የሚያስበው እነሱ ብሎ የሚጠራቸው አንድ ግሩፕ ብሎ ነው የሚያስበው የእግዚአብሔር ቃል ግን እንደሱ አይደለም ጳውሎስ ይሄንን ክርስቶስ ገለጠልኝ ብሎ የሚለው ከወንድ ከሴት ከተማረው ካልተማረው ከሀብታሙ ከድሃው ከአሕዛቡ ከአይሁዱ ተለያይተው የነበሩትን በሙሉ ሰብስቦ የያዘበትን እሱን ክርስቶስ ገለጠልኝ ብሎ ነው የሚናገረው ወንድሞቼ እናቶቼ እግዚአብሔር ቤተሰቦች ይህ የተከፈተ አይን ይጠይቃል ይሄንን ህብረት ለመረዳት በዚህ ህብረት ውስጥ እግዚአብሔር እንዳሰበው ለመኖር ለመጠቀም ለመጥቀም ለማፍራት ከፍሬው ለመደሰት ከሚፈልግ ሰው እንዲገለጥለት ያስፈልጋል የልብ አይኖች በርተው አካሉን ሲያውቀው የውስጥ አይኖቹ ተከፍተው የእግዚአብሔር ራስ የሆነለትን አካሉን መረዳት ሲችል በዚያን ጊዜ በእግዚአብሔር ቤት ውስጥ በበረከት መኖር ይጀምራል መገለጥ ይጠይቃል ክርስቶስ ገለጠልኝ ብዙ ሰዎች በዚህ ዘመን እኔ ከኢየሱስ ጋር ችግር የለኝም ይላሉ ችግራቸው ከአካሉ ጋር
ራሱ አሁን መንጃ ፈቃድ ላይ የሚወጣው ፎቶግራፍ ከነጫማ ነው እንዴ? አይደለም በቃ ካንገት በላይ ነው የሚሆነው። ግን እናውቃለን ሰውየው ጭንቅላት ብቻ እንዳይደለ እግር እንዳለው እጅ እንዳለው ጫማ እንዳለው እናውቃለን። እንዴት ነው ክርስቲያኑ ራስ የሚሆነውን ክርስቶስን ተረድቻለሁ ብሎ አካሉን የማይረዳው? በአካል ውስጥ እንደሚገባው መኖር እንዴት ነው የሚሳነው? ምክንያቱም እነዚህ የማይነጣጠሉ ናቸው። እግዚአብሔር ልጁን ኢየሱስ ክርስቶስን ሊያከብረው ወዶ ከመስቀል ሞት አትርፎት ከመስቀል ሞት ታድጎት ባዳነው ጊዜ ወደ ላይ ከፍ አድርጎት ወደ ላይ አውጥቶት በክብር ቀኙ አስቀምጦት የቤተ ክርስቲያን ራስ አደረገው ይላል። ለአካሉ ራስ አደረገው። ያከብረው እግዚአብሔር ልጁን ሊያከብር አካል ፈጥሮ በአካሉ ላይ ራስ ክርስቶስን አድርጎ በሚኖርበት ስፍራ ለመኖር እግዚአብሔር አይኖቻችን ይክፈት። እጆቻችሁን አንሱ፣ እንጸልያለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አንድ ልጅህን ልታከብረው ይህንን አዲስ ሰው ፈጥረህ ይህንን አካል ጌታ እግዚአብሔር አንተ ወደ መኖር አምጥተህ በዚህ አካል ውስጥ ጌታ እግዚአብሔር ሆይ እኛ እንድንገባ ድርሻ እንዲኖረን ስፍራ እንዲኖረን የሰጠህን አምላክ እግዚአብሔር ከልባችን እናመሰግናለን። እባክህ ዛሬ እኔ ጸልያለሁ ለነዚህ ወገኖቼ ለኔም ጸልያለሁ በዚህ አካል ውስጥ እንደሚገባ መኖር እንድናውቅ አይኖቻችንን ክፈትልን። የዚህን አካል ውበት እንድናውቅ፣ የዚህን አካል ክብር እንድናውቅ፣ የዚህን አካል አካሄድ እንድናስተውል እግዚአብሔር አይኖቻችንን እንድትከፍት በኢየሱስ ክርስቶስ ስም ጸልያለሁ። አሜን። ጌታ ይባርካችሁ። ምስጢሩ በአንድ አካል አብረው እንዲካፈሉ አብረው እንዲወርሱ አብረው እንዲሆኑ ብቻ ሳይሆን አንድ ሌላ ደግሞ ተጨመረ የተገለጠለት ምስጢር አለ። ቁጥር 10 ጋር ትሄዳላችሁ። ቁጥር 10 አሁን ሁለተኛውን ደግሞ የተገለጠለትን የዛው ክፍል ተከታይ ነገር ነው፣ ግን ለየት የሚል ነገር ስላለው እሱን እናነባለን። አንዱ አካል ማናት ብለናል? አንዱ አካል ማናች? ቤተክርስቲያን። እሺ አሁን ቁጥር 10 እና 11 ጋር እንሄዳለን። ከሰባት ጀምሮ እናንብበው። እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረው የምስጢር ሥርዓት ምን እንደሆነ ለሁሉ ገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማን ስለኔ ተሰጠ። ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ። አሁን የተገለጠችው አካል አንደኛው ሌላው ምስጢር እዚህ ጋር ነው ያለው። ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆች ስልጣናት ትታወቅ ዘንድ ብሎ ይናገራል። ጳውሎስ እግዚአብሔር ገለጠልኝ የሚለው የወንጌል መልእክት የምስራቹ ሁለት ነገር ነው። ሌላው ደግሞ የዚህ ወንጌል የምስራች አብሳሪ እንዲሆን ስራ እንደተሰጠው ይናገራል። የወንጌል አገልጋይ ሆንኩለት ይላል። ትክክለኛው ተርጓጎም የወንጌል አገልጋይ አደረገኝ የሚለው ነው። በቃ ይሄንን አዲስ ነገር ይሄን የምስራች ይሄንን ሰላም አዋጅ እንድናገር እንዳበስር አደረገኝ። ይሄን ጸጋ ደግሞ ከሁሉ ለማን ስለኔ እግዚአብሔር ሰጠው ብሎ ይናገራል። እና አገልጋይ ሆንኩ ይላል። ይገርማችኋል። ሰው እንዴት ነው የእግዚአብሔር ምስጢር ሰምቶ ዝም ብሎ እንደ ድሮ መኖር የሚችል? አይቻልም እኮ። ምንድነው በመንግስታት እንኳን ብታዩት እኮ አንዴ የመንግስት መሪ ከሆናችሁ በኋላ የአገሪቷን መውጫ መግቢያ ቁልፉን ምስጢሩን ሁሉ ካወቃችሁ በኋላ እንደ ማንኛውም ሰው በየሜዳው መሆን አትችሉም። የአገልግሎት ዘመናችሁ ጊዜ አልቆ እንኳን ብትወርዱ አሜሪካን ፕሬዝዳንቶች እንደዛ ናቸው። ቢወርዱም ተርማቸውን ጨርሰው ሰው እንደ ማንኛውም ሰው መሆን ሲችሉ ሜዳ ግን እንደፈለጉ አታገኟቸው። ያ መንግስት ምስጢር ያውቃሉ። ብዙ ነገር ስለሚረዱ ጥበቃው አላቸው፣ ከለላው አላቸው። እንደፈቀዱ መሽከርከር አይችሉም። ፕሮግራሞቻቸው በእይታ ስር ናቸው። ጳውሎስ እግዚአብሔር ይሄን የሚያክል ነገር ከገለጠለት በኋላ በደማስቆ መንገድ ላይ ነው መጀመሪያ ከክርስቶስ ጋር የተገናኘው። ድንገት ከፀሐይ በሚደምቅ ብርሃን ቢገለጥ ሊያሳድድ የወጣው ጳውሎስ ተዘረረ። አንድ መገለጥ ብቻ ነው የሚያስፈልገው። አንድ መገለጥ ሊያሳድደው የወጣውን ቢገናኘው ከፀሐይ ብርሃን በደመቀ ብርሃን ፈጣሪዋ ወደቀ። ማየት አልቻለም። ተዘርሮ ምን ቢል ጥሩ ነው? አንተ ማን ነህ አለው። የመጀመሪያው ጥያቄ ትልቁ ጥያቄ እሱ ነው። አንተ ማን ነህ ትልቅ ጥያቄ ነው።
እሱን ማወቅ ስለሚጠይቅ አንተ ማን ነህ? አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። ለካ እሱም የሚመስለው አካሉን የሚያሳድድ ነው የሚመስለው። የሚያሳድደው አካልና ራስ የተያያዙ ናቸው። የዛን ቀን ገባው ቸርች ማለት ዝም ብሎ ማፌዣ መቀለጃ እንዳልሆነ ገባው። ይሄንን አካል መንካት ከራሱ ጋር መጋጨት እንደሚሆን፣ ይሄን አካል መንካት ከዋናው ጋር መጋጨት እንደሚሆን የዛን ቀን ገባው። በቃ ከወደቀበት ሲነሳ ጳውሎስ ክርስቶስን አወቀ፣ አካሉንም አወቀ። እነዚህ ሁለት ነገሮች ተገልጠውለት ነው የወጣው። በቃ ከዛ በኋላ የቤተ ክርስቲያን አገልጋይ ሆንኳል። እግዚአብሔር ይርዳን። እናንተ በእግዚአብሔር ቤት የቆያችሁ የእግዚአብሔር ቤት ሰዎች ሆናችሁ ወንድሞቼ እህቶቼ የእግዚአብሔር ወንጌል አገልጋዮች ሆናችሁ ሁላችን የተገለጠልን ተገልጦልን እንደማንኛውም ሰው ልንኖር አንችልም። እግዚአብሔር ወደ ፍሬ ወደ መናፈራበት ዘመን ያስገባል። በቃ ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ to preach ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረው የምስጢር ሥርዓት ምን እንደሆነ ለሁሉ ገልጥ ዘንድ enlighten አድርግ ዘንድ ክርስቶስ እልካለሁ እንዳለው ለስብከቱ ዓላማ ጳውሎስን ወሰደው። ምንድነው የሚሰብከው? ቁጥር 10 ላይ ታገኙታላችሁ። ምንድነው የሚሰብከው? ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ። አሁን ከኔ ጋር አስቡ። ጳውሎስ ምንድነው የሚለው? እኔ ሰባኪ አድርጎ እግዚአብሔር ይሄን ምስጢር ገልጦ የነገረኝ ነገር ይህች አካል ቤተ ክርስቲያን የተባለችው እሷ ብዙ ልዩ ልዩ የእግዚአብሔር ጥበብ እንዲገለጥባት ማለት ምን ማለት ነው? እግዚአብሔር ሊገልጠው የፈለገው ጥበብ አለው። እግዚአብሔር ሊገልጠው የፈለገው ኃይል አለው። እግዚአብሔር ሊያሳይ የፈለገው ክብር አለው። የክብሩ መግለጫ፣ የጥበቡ መግለጫ፣ የኃይሉ ማስታወቂያ ማሳያ እንድትሆን አድርጎ ቤተክርስቲያንን ስለመረጣት ለነማን ነው የሚያሳየው? በሰማያዊ ስፍራ ላሉ አለቆችና ስልጣናት ብሎ ይናገራል። እነዚህ አሉ ለነዛ ማሳያ። ቆይ ከኔ ጋር አስቡ። ማለት ነው አሁን ምንድነው እግዚአብሔር በምድር ላይ የሚሰራውን ነገር ክብሩን፣ ዕውቀቱን፣ ኃይሉን፣ አደራረጉን፣ ነገሩን ሊገልጥ ፈልጎ ለነዛኞቹ ባየር ላይ ላሉ ሰማያዊ መንፈሳዊ ሰራዊቶች ለሆኑ ክፉ ደጎቹንም ቀላቅሎ ለነዛ በሙሉ ማሳያ የሚሆን ነገር ፈልጎ የክብሩ መግለጫ፣ የኃይሉ ማሳያ፣ የጥበቡ ማሳያ አድርጎ እግዚአብሔር ይችን አካል ይችን ቤተክርስቲያን አመጣት ብሎ ይናገራል። እና እግዚአብሔር ዲሞንስትሬት ማድረግ ፈልጎ በቃ የሚፈልገው ማዳን ቢሆን፣ መፈወስ ቢሆን፣ መመለስ ቢሆን፣ ማክበር ቢሆን፣ የወደቀን ማንሳት ቢሆን ሁሉንም እግዚአብሔር ማሳያ አድርጎ ይችን አካል አመጣት አለ። ማየት ትፈልጋለህ? የወደቀ ሲነሳ ካም ቱ ቸርች። ማየት ትፈልጋለህ? እግዚአብሔር የተዋረደውን ሲያከብር እግዚአብሔር ያንን የሚያሳይበት ስፍራው፣ መግለጫው፣ ማሳያው ቤተክርስቲያን ነች። ይሄ በጣም የሚገርም ነገር ነው። ሙሴ ማን ነው? ኢዮብ ምንም ክሉ አልነበረውም። ሰማይ ቤት የሆነ ክርክር ተደርጎ በምን እንግለጥ በምን እናሳይ ተብሎ መከራ እንደመጣበት ኢዮብ በፍጹም አያውቅም። እሱ በአንድ ቀን ልጆቹንና ሀብቱን ሲያጣ፣ በአንድ ቀን ይሄና ሁሉ መከራ ሲፈራረቅበትና ሁሉን አጥቶ ጤናውን አጥቶ ኢዮብ ሲቀር ኢዮብ የመሰለው እግዚአብሔር ቀስቱን የገተረበት ነው እንጂ የመሰለው እላይ ቤት ንግግር እንዳለ አላወቀ። እግዚአብሔር በመላእክት መካከል ሲዞር የመጣውን ሰይጣንን ጠየቀው። ከየት መጣ? ከምድር። በምድር ላይ ሲዞር ሲመላለስበት ቆየዋል። ባሪያዬን ኢዮብን አየኸው አለው። ሁለቱ እንደሚነጋገሩ ኢዮብ አያውቅም። አዎ ለምን አምልክህ? ሁሉን ነገር አንተ ጠብቀህለት፣ እስቲ አጥሩን ትንሽ ነቀል አድርግ አለው። እና እግዚአብሔር ማየት ይፈልጋል ማለት ነው ብሎ ፈቀደለት። ሄዶ አጥሩን ነቃቅሎ ሁሉ ነገሩ ተመታበት። የኢዮብ እላይ ቤት እግዚአብሔር ለሰይጣን ለነዛ ሊያሳይ ፈልጎ ኢዮብ በዚህ ውስጥ እንደሚያልፍ ፈጽሞ አልገባው። ጳውሎስ የሚለው ልክ እንደዚህ ነው። በቤተ ክርስቲያን በኩል እግዚአብሔር ልዩ ልዩ ጥበቡን መግለጥ ፈልጓል። በቤተ ክርስቲያን በኩል እግዚአብሔር ልዩ ልዩ ዕውቀቱን፣ ክብሩን ማሳያ አድርጓል። ለነዛ ለክፎችም ለደጎችም እግዚአብሔር ማሳያ እንድትሆን ይችን አካል ቤተ ክርስቲያንን አመጣ፣ በምድር ቁጭ አደረጋት። የእግዚአብሔር ስም ብሩክ ይሁን። ራእይ ምዕራፍ 5 ቁጥር 9 እስከ 10 እንደዚህ ይላል። እኔ ላንብብላችሁ። በሰማይ አምልኮ ለበጉ የሚቀርበው በዚህ ምክንያት ነው። እንደዚህ ይላል፣ መጽሐፉን ትወስድ ዘንድ ማህተሞቹን ትፈታ ዘንድ ይገባሃል።
ታርደሃል በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከአሕዛብም ሁሉ ሰዎችን ዋሽተ ለአምላካችን መንግስትና ካህናት ይሆኑ ዘንድ አደረካቸው በምድርም ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። አዲስ መዝሙር ለበጉ የሚዘመርበት አዲስ አምልኮ ለበጉ የሚቀርብበት ምክንያት ይኸውላችሁ እግዚአብሔር በምድር ላይ የጥበቡ መግለጫ የእውቀቱ ማሳያ የኃይሉ የችሎቱ ማንጸባረቂያ አድርጎ ቤተክርስቲያንን አመጣት። ይገባሃል ይሉታል ለበጉ። ለምን ታርደሃል እናስ በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ሰብስበ በአንድ አካል አድርገ በምድር ላይ ይነግሳሉ። እግዚአብሔር የተመሰገነ ወንድሞቼ እናቶቼ እንዴት ያለ ትልቅ ደስታ እንዳለ ልነግራችሁ አልችልም። በጣም ትልቅ ነገር ነው። ሰይጣን ከክብሩ ሲወርድ ወዴት ነው የወረደው? ከሰማይ ወደ ታች እኮ ነው የተጣለው። ወረደ። የሰው ልጆችን አግኝቶ አተራምሷቸው ይሄንኑ ሲኦል አድርጎት ሊኖር ሲፈልግ ሰላም የማይኖርበት ፍቅር የማይኖርበት ክብር የማይኖርበት አድርጎ አጨምላልቆት ሊኖር በሚፈልግበት ዓለም ውስጥ እግዚአብሔር ክርስቶስን ልኮ በክርስቶስ መስቀል ሥራ ፍጻሜ ክብርን እግዚአብሔር ወደ ምድር አስገባ። በዚህቹ ሰው በወደቀበት ምድር ሰይጣን በተጣለበት ምድር እግዚአብሔር ያዳናቸውን ከወንድ ይጠራል፣ ከሴቶች ይጠራል፣ ከተማረ ይጠራል፣ ካልተማረ ይጠራል፣ ከሀብታም ይለያል፣ ከድሃዎቹ ያመጣል። ከእያንዳንዱ ከወገኑ ሰብስቦ እነዚህን አንድ አባት ልጆች ቤተሰብ አድርጓቸው እነዚህን በአንድ አካል ውስጥ አቅፎ አስገብቷቸው በእነዚህ እግዚአብሔር ክብሩን ያሳያል። ለሰኞ የሚሆን ክብር፣ ለማክሰኞ የሚሆን ክብር፣ ለሮብ፣ ለሐሙስ፣ ለአርብ፣ ለቅዳሜ፣ ለእሁድ የሚሆን ክብር፣ ለየዘመኑ የሚሆነውን ክብር እግዚአብሔር በዚህ አካል ውስጥ ያሳያል። በፍጹም እንዳትጠራጠሩ። ከምትለምኑት በላይ እግዚአብሔር ያደርጋል። ከምትጠይቁት በላይ እግዚአብሔር ያደርጋል። ክብሩን ያዩ ዘንድ ክብሩን ይመለከቱ ዘንድ ኃይሉን ያውቁ ዘንድ እግዚአብሔር ይሄን ያደርጋል። የእግዚአብሔር አምላካችን ስም ብሩክ ይሁን። ይመሰገን ዘንድ ይከብር ዘንድ ከፍ ይል ዘንድ እግዚአብሔር ማሳያ አድርጎ ጠርቷችኋል። ማሳያ አድርጎ ጠርቷችኋል። ወንድሞቼ እናቶቼ ያላችሁት እግዚአብሔር ክብሩን በሚገልጥበት ቦታ ነው። የመጣችሁት የተገጠማችሁበት አካል እግዚአብሔር ሰርቶ ወደሚያሳይበት ኃይሉን ክብሩን ጥበቡን ዕውቀቱን ወደሚገልጥበት ወደዚህ አካል መጣችኋል። እንኳን ደህና መጣችሁ። ክብር ለእግዚአብሔር ይሁን። ጸሎቴ ነው አብሮነቱ የተገለጠበትን አካል እንድናስተውል አይን እንዲሰጠን እግዚአብሔር በውስጧ ስንኖር የእግዚአብሔር ጥበብ ለሌሎች እንዲታወቅብን እንዲገለጥብን እግዚአብሔር ይርዳን። ኤፌሶን ምዕራፍ 3 ቁጥር 13 አንብበን እጨርሳለሁ። እንደዚህ ይላል ቁጥር 13 12 ይቅርታ በእርሱ ዘንድ ባለ እምነታችን ፌዝ እምነት በክርስቶስ ላይ ባለን እምነት በኩል በመታመን with confidence በጣም እርግጠኞች ሆነን ማለት ነው። ወደ እግዚአብሔር የምንገባው በክርስቶስ በኩል ባለው እምነታችን እርግጠኞች ሆነን with confidence ደግሞ በጣም በድፍረት ይላል boldness በጣም በድፍረት መግባት በእርሱ አለን access አለን። ወገኖች አሁን እነዚህ አይሁድ የተባሉት የቀድሞዎቹ ወደ እግዚአብሔር ለመድረስ ስንት ገለው ነው ስንት አበሳ አይተው አይደርሱም። አንድ ብቻ ነው የሚገባው በአመት ውስጥ ያ ሊቀ ካህኑ ገብቶ እሱ ሞት ስለሚያሸንፈው ሌላ ሊቀ ካህን መቀየር አለበት። ዕብራውያን ትምህርታችሁ ላይ ታገኙታላችሁ። እነዛኛዎቹ በጣም ሩቅ ናቸው። አሁን ጳውሎስ የሚላቸው ምንድነው? እኛ በእርሱ በኩል ያለን with confidence በጣም እርግጠኞች ሆነን ልጅ ወደ አባቱ ሲመጣ ይቀበለኝ አይቀበለኝ ብሎ እንደማያስብ ሮጦ እንደሚመጣ በእርሱ በኩል ባለን ኮንፊደንስ መታመን በድፍረት አባ እያልን መግባት አለን ይላል። እግዚአብሔር ይመስገን። መጋረጃው ተቀደዋል። የሚለያየው ግድግዳ ፈርሷል። አሁን አባት ቀርቧል። የፍርዱ ወንበር የጸጋ ዙፋን ሆኖ መጥቷል። ሃሌሉያ። ስትጸልዩ ወገኖች ይሄን አስቡ። ልጅ ወደ አባቱ እንደሚመጣ በድፍረት መቅረብ ትችላላችሁ። በመታመን እርግጠኞች ሆናችሁ መጣ ትችላላችሁ። ይሰማሻል። አፍ የተናገረውን ብቻ ሳይሆን እንባ የፈሰሰበትን ያነባዋል።
ያውቅልሃል መናገር ያቃተህን ነገር በሆድህ የምትልበትን ያውቃል ልጅ ወደ አባቱ እንደሚመጣ በመታመን ቅረብ በድፍረት ቅረብ መግባት አለ በር ተከፍቷል መንገዱ ተመርቆልሃል ተሰጥቷል ቅረብ ወደ እግዚአብሔር የማታቀውን የማታሰሉን አስደናቂ ነገር በአካል ውስጥ ያደርጋል